ሰዎችን ችግር ለመፍታት ሲባል ሲህርን ቢሆን መማር ይፈቀዳል ብለው የሚያስቀምጡት ሸምሰል ማዕሪፋ የሚባል ኪታብ አለ። በቃ የሩሃን የጅን ዓለም የሚከፍትበት በር ነው የሚከፍትበት። በቃ ድንጋዩን ወርቅ ማድረግ ይቻላል ምናምን እያልክ ነው የምታነበው። በሆኑ ኮዶች ተከፋፍታለህ። በወደቁ መላእክቶች ነው የሚሰራው ትባላለህ ምናምን። ብቻ እንደየሁኔታው አንዱ መስተፋቅር የሚሰራው በሱ ነው። ጅን ነው የሚላክበት። እሱ ሰውዬ ታዞ ተገዶ መጥቶ ያገባታል። ተገዶ እኮ ነው የሚያገባት። ጅኑ አስገዱታል፣ አግብቷታል። ከዛ በኋላ ግን በሽታ ላይ ወድቋል። እሷ ያሰበችውን ህይወት መኖር አልቻለችም። በፊት ነበር እንጂ መጥኖ መደቆስ ነው የሚባለው። ገባ? ሸሪዓውን መጀመሪያ ነው ከማድረግ በፊት ነው። ሀፕን ካረገ በኋላ እስኪ ምን ታደርጋለህ? እንዴት ትፈታዋለህ? እነኚህ ነገሮችን በማያያዝ ነው። በነገራችን ላይ አንዳንድ አሊሞች ለመፍታት ሰዎችን ችግር ለመፍታት ሲባል ሲህርን ቢሆን መማር ይፈቀዳል ብለው የሚያስቀምጡት። እኔ እስቃለሁ ይሄን ስሰማ። እንደዚህ ችግር ውስጥ ያሉ ናቸው እንደዚህ ምርጥ አይደል? አይ ዑለማዎችም እንዲህ ይላሉ። ማለት ለእንደነዚህ አይነት ሰው ችግር በሲህር ነው። አሁን በሲህር ስለታሰረች ልጅ ያን ሲህር መፍታት የምችለው በሩቃ በምናምንም አይደለም። ሲህሩን በመፍታት ነው መፈታት የሚችለውና ከላዩ ላይ በማንሳት ልክ ያስገድደው ነገር ላይ ስታነሳለት ከዛ በኋላ ከራሱ አእምሮ ጋር ነው። ከራሱ አእምሮ ጋር ይሆንና ትዳሬን መቀጠል አለብኝ ካለ ይቀጥላል። አይ መፋታት አለብኝ ካለም እዛ ጋር ያቆማል። ግን ልጆቹ አሁን